የቻናሌ ቤተሰቦች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ እንደተለመደው በዚህ ቻናል ላይ ከዚህ ቀደም እንደማስተላልፈው አዳዲስ ቪዲዮዎችን ይዤ መጥቻለሁ እና እስከ መጨረሻው መርሃ ግብር ድረስ እንድትከታተሉኝ እየጋበዝኩኝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮዎቹን ከወደዳችኋቸው ላይክ እና ኮሜንት ሼር እያደረጋችሁ ለብዙ እንዲደርስ እንድታደርጉልኝ እየጋበዝኩኝ ቀጥታ ወደዚህ ቪዲዮ ወስዳችኋለሁ። የመነኩሴ መጀመሪያ ማን ነው? ማን ነው? አታውቁም? መነኩሴ ብቻ የምታውቁት? እሺ፣ የባይታዊ ጀማሪስ ማን ናቸው? አባ እንጦንስ እንጦንዮስ ናቸው የመነኩሴ መጀመሪያ። መነኩሴ የሚለውን ስም ማን እንዳወጣው ነግሬያችሁ በዛው አልፋለሁ። እና አባ እንጦንስ እናት አባታቸው ትምህርት ቤት አስገቧቸው። ብዙም ገብተው አይማሩም ነበር ያገሩ ሰዎችና ለቅዳሴ ያህል ተምረው መጡ። አባ እንጦንስ ሕፃንነታቸው ከዛ ተምረው ሲመጡ ተመልከቱ፣ እየገባው ነው። ተምረው ሲመጡ ምን ተፈጠረ መሰላቸው? አባታቸው ልድርህ ነው አላቸው። ሲላቸው አይ እኔ ማግባት አልፈልግም ሲሉ እንግዲያውስ እንደ ኤልያስ እንደ ዮሐንስ ነው መኖር የምፈልገው በድንግልና አሉ። አይ የለም ታገባለህ ሲላቸው ምን አሉ? እግዚአብሔርን ጠይቄው ልምጣ ብለው ጸሎት ያዙ። አባ እንጦንስ ጸሎት እንደያዙ አባታቸው ሞተ። ማን ይቅርታ ታመመ ብለው ነገሯቸው። ሲሄዱ አባታቸው ሞቶ አገኙት። አባታቸው እንደሞተ ሲያገኙት ልብ ብላችሁ ስሙ። እኛ 35 ጥቅስ ይዘን መጽደቂያ ሳይሆን መሳደቢያ ነው ያደረግነው በዚህ ዘመን ማለት ነው። ቅዱሳን በአንድ ጥቅስ ህይወታቸውን ይመራሉ። በአንድ ጥቅስ ነው ያልኳቸው ያሉት። ከዛ ተመልሰው ምን አደረጉ መሰላችሁ? ሀብቱን ሁሉ ገና አባታቸው ሳይቀበር ለነዳያን ሰጡት። ውሃው መጠጡን በተጠሙ ሰዎች ጉሮሮ፣ ልብሱን በተራቆቱ ሰዎች ትከሻ፣ ምግቡን በተራቡ ሰዎች ሆድ። ተመልከቱ፣ እንደዚህ አድርገው ተመልከቱ። ምን አደረጉ መሰላችሁ? ወምድረ ዳጥ መዋዕል ትረክብ አለ። ተመልከቱ ሰሎሞን፣ ከጥቂት ከብዙ ዘመን በኋላ ታገኘዋለህ። ምግብ እንጀራን በውሃ ውስጥ ጣል ተብሏል። ከጥቂት ዘመን በኋላ የሚገኝ ምግብ ማን ነው ካልከኝ ለነዳያን የሰጠኸው ነው። ከጥቂት ዘመን በኋላ የሚገኝ ልብስ የት ነው ካልከኝ ለነዳያን ያለበስከው ነው። ያንን አደረጉና ተመልከቱ መጨረሻ ላይ ምን አሉ መሰላችሁ? ገንዘቡን ወዴት አለ ኃይልህ አሉት። እውነት ነው አባታችን ያስተማሩን ነገር እንግዲህ ገንዘቦቻችን ለነዳያን መስጠት እንዳለብን ነው። ለተራቡ ማብላት፣ ለተጠሙ ማጠጣት፣ ለታረዙ ማልበስ ነው ለኛ ትልቁ ነገር። ያው እንግዲህ የመጀመሪያው መነኩሴ ማን ነበር ብለው ቀጥለው እንግዲህ የሰጡት ትምህርት ነው። በጣም እጅግ የሆነ የሆነ ትምህርት ነበር። ቃለ ሕይወትን ያሰማልን። ቀጥሎ ሌላ ቪዲዮ አለ፣ ወደ ቪዲዮ ወስዳችኋለሁ። ሰይጣን ዋና ተንኮል ያለበት ነገር ማሳየት ነው። ሌላ ማስመኘ፣ ሌላ የተሻለ የሚመስል ማሳየት ነው። ይዋዛ መስሏችኋል ዲያብሎስ እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። ስለዚህ የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኔዓለም። ስለዚህ የሚያስፈልገን ምንድን ነው? መጽናት ነው። ያለንበት ቦታ ላይ መጽናት ያስፈልገናል። ስለዚህ የያዝነው ነገር ካንጎላቸንበት ይገለናል። አጥብቀን ግን እንያዘው። ከያዝነው ላይ ቀር አጥብቀን እንያዘው። ቢመቸንም ባይመቸንም እንዲያ የሆነ እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ ፍሬ ለማፍራት አብቃኝ። እግዚአብሔር ፍሬ ለማፍራት ያብቃል። የሰይጣን ተንኮል ያለንን ነገር ችላ እያልን ሌላ ነገሮችን መፈለግ፣ ፍላጎታችን ከፍ ማድረግ ነው። ይህ ደግሞ አንድ ትልቁ የኃጢአት መንገድ ይሆንብናል እና ፍላጎታችን በሰፋ ቁጥር ሰይጣን ተንኮሉ ይህ ነው ያሉት እውነት ነው። እንግዲህ ሰይጣንን ከሁላችን ያስወግድልን፣ መድኃኔዓለም ደግሞ ይቀጥቅጥልን። ክብር ለአባታችን፣ ቃለ ሕይወትን ያሰማልን። ሌላ ቪዲዮ አለ፣ እሱን አይተን እንመለሳለን። የቀዳሚ ዜናችን እንለፍ። ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለው ጭቆናና መገለል
እያየለ መምጣቱን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገታዎችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ መሆኑን ገልጸዋል። ፓትርያርኩ የገና በዓልንና የፈረንጆቹን ዘመን መለወጫ አስመልክተው ባስተላለፉት መልእክታቸው የቴክኖሎጂ እድገትንና ቁሳዊ ምቾትን ጨምሮ ዘመናዊ ስልጣኔ ያስመዘገባቸውን ውጤቶች እውቅና ተሰጥተዋል። ሆኖም ግን ይህ ስልጣኔ ለክርስትና እምነት የማይመችና ፈታኝ ሁኔታን መፍጠሩንም ጠቁመዋል። በዓለም ላይ ቁጥሩ ከፍተኛ የሆነ ሕዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፉ መሆኑን እያየን ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ በክርስቲያኖች ላይ የተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋት ገልጸዋል። እነዚህ ድርጊቶች ስልጣኔ ያከብራቸዋለሁ ከሚላቸው የሥነ ምግባር እሴቶች ጋር የሚቃረኑ መሆናቸውን አስረድተዋል። አያይዘውም አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃዎችን እንዲወስዱ ጥሪ አቅርበዋል። እምነት ሊከበርና ሊጠበቅ የሚገባው መሰረታዊ ሰብአዊ መብት መሆኑን አጽንኦት ሰጥተው ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን የኢየሱስ ክርስቶስ ልደት ካለው መንፈሳዊ ትርጓሜ ጋር በማያያዝ የክርስቶስ ልደት ሰማይና ምድርን አንድ ያደረገና የሰው ልጅ ወደ ሰላም የጠራ መለኮታዊ መገለጥ መሆኑን ጠቅሰዋል። ብፁዕ ወቅዱስ አቡነ ማትያስ አዲሱ ዓመት እንደ ቀን ለውጥ ብቻ ሳይሆን ምስጋና እንደሚገባው መለኮታዊ ስጦታ ተደርጎ ሊታይ እንደሚገባ ማክለው ገልጸዋል። በተጨማሪም እስራኤልና ፍልስጤምን እንዲሁም ሩሲያና ዩክሬንን ጨምሮ በግጭት በሚታወቁ ቀጠናዎች ሰላም እንዲሰፍን ጥሪ ያቀረቡ ሲሆን በሲቪሎች ላይ የሚፈጸመውን ግድያ፣ ስቃይና መፈናቀል አውግዘውታል። ፓትርያርኩ ከስደተኞችና ከተጎዱ ማህበረሰቦች ጋር አንድነት እንዲኖርም ጥሪ አቅርበዋል። አቡነ ማትያስ መልእክታቸውን ሲያጠቃልሉ የተራቡ የሚጠግቡበት፣ ተፈናቃዮች ወደ ቀያቸው የሚመለሱበት፣ ልዩነቶች በእርቅ የሚታረቁበት፣ ጦርነቶች የሚቆሙበት፣ ሰብአዊ ክብር የሚመለስበትና ፍቅር በሁሉም የሰው ልጅ ዘንድ የሚዳረስበት ፍትሃዊና ርህራሄ የሰፈነበት ዓለም እንዲሆን ተመኝተዋል። እውነት ነው አባታችን። ክርስትና ነው ሁሉም ሰው እየጠላት ዓለም እያገለላት ነው የሚገኘውና እውነት ነው ክርስቶስም ብሏል ስለ ስሜ ስለ እኔ ከቆማችሁ እንግዲህ ዓለም ያገላችኋል፣ ዓለም ይጠላችኋል፣ ዓለም ብዙ ነገር ስቃይ ያደርስባችኋል ብሏልና ስለዚህ እውነት ነው ክርስትና በዓለም ላይ ከፍተኛ የሆነ ቁጥር ህዝብ ቢኖረውም ነገር ግን አሁን የሚታዩት ነገሮች በዓለም ላይ እንዳጠቃላይ ለክርስትና ያለው አመለካከቶች በጣም ከባድ እየመጡ ነው ያሉትና እግዚአብሔር አምላክ እንግዲህ ሃይማኖታችን ይጠብቅልን፣ ያም ደግሞ በእምነታችን ያጠንክረን። ላለው ለአባታችንም እንግዲህ ቃላትን ያሰማልን ብያለሁ። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። ኢየሱስ የሚል ስም ጽፌ ሸረሪት ይሄድበታል አይሄድበትም? ዝም እግዚአብሔር የሚል ስም ጽፌ ግድግዳ ላይ ቢሰቅለው ሸረሪት ያልፍበታል አያልፍበትም? አንዱ ገርሞት የእናቴ ቤት አለ ሸረሪትና በረሮ ሲመላለስበት አየሁት ስዕሉ። ወይ ጉድ! ራሱን ከበረሮ የማያድን ስዕል አለ። ምናልባት እንግዲህ አሁን ኢየሱስ የሚለው ስም በእኛም በእነሱም የከበረ ስም ነው። ኢየሱስ የሚል በትልቁ ጽፌ በረሮ ቢሄድበት ኢየሱስ ራሱን አያድንም ማለት ነው። አላህ የሚል በትልቁ ጽፌ ቤቴ ላይ ብለጥፈው አላህ የሚለውን ክቡር ስም በእስልምና እና በረሮ አይጥ ሊሄድበት አላህ ራሱን ማዳን አይችልም ማለት ነው። ክርስቲያኖች እንዲህ አይነት ስዕል ላይና ቃላት ላይ ተአምርን የሚፈልግ ሰው በጌታችን በኢየሱስ ክርስቶስ ትምህርት አመንዝራ ተብሏል። ምን ተብሏል አልኳችሁ? አመንዝራ። ምልክትን ይሻል የሚለው በየነገሩ ሁሉ የሆነ ተአምር እንዲደረግለት ስዕሉ እንደው የቅዱስ ገብርኤል ስዕል ከሆነ አይጥ ሲሄድ እንደው አንቺ አይጥ በእኔ እንዴት መጣሽ፣ በእኔ በኩል እንዴት አለሽ ብሎ እንደው በሰይፉ እንዲከትፋት ይፈልጋል መሰል። ይሄን ነው ክርስቶስ አምላካችን አመፀኛ ትውልድ አመንዝራ ትውልድ ምልክትን ይፈልጋል ያለው ማቴዎስ ምዕራፍ 12 ላይ። ስለዚህ እንደው በእያንዳንዱ ነገር የአይጥና የበረሮ ታሪክ ከስዕላት ላይ መውጣት አለበት። እኛ ለቀለምና ለሸራ የምንሰግድ ሰዎች አይደለንም። በስዕሉ ውስጥ የተሳለውን መልአክ፣ የተሳለውን ሰማዕት፣ የተሳለውን ጻድቅ፣ የተሳለውን ጌታ እያሰብን እንጂ ቀለሙንና ሸራውን አይደለም እናከብረው። ምንም ጥርጥር የለውም እዚህ ላይ አዎ ትክክል ነው። ስለዚህ ከቀለሙ ከሸራው ወይም ከሌሎች ማቴሪያሎች እኛ ጉዳይ ኖሮን አይደለም፣ ግን
ስርዓቶችን የምንጠቀምባቸው ያው እነሱን እያሰብን እንጸልይባቸው እንድንሰግድላቸው እንጂ ከሸረሪት ያሉት ነገር ነው። ሸረሪት እንግዲህ ቢሄድባቸው ያን ሸረሪት ወይ መግደል ወይም ደግሞ እንዳይመጣ ማድረግ አለባቸው ነው አባባላቸው። ስለዚህ እንዲህ አይነት እንግዲህ ሞኝነት ነው የሚባለው እንጂ ከዛ ውጭ ሌላ ነገር ሊባል አይችልም። ስለዚህ ቤተክርስቲያን ላይ ውስጥም ሆኖ እንኳን አንዳንድ ነገሮች እኮ ሊሆን ነፍሳቶች ይኖራሉ አይደል? በዚህ እንግዲህ እንትን ማለት በጣም ከባድ ነገር ነው። ስሉ ራሱን አላደንም ሌላ ነገር ማውራት ተገቢ አይደለም። አባታችን ቃል ያሰማልን። ወደ ሌላ ቪዲዮ ወስዳቸዋለሁ። ቅዳሴ ማርያም በራሱ መሸምደድ፣ ዳዊት መድገም የሃይማኖቱን ጽንሰ ሐሳብ ያስረዳሉ። የአባቶች አያስረዳም። እንደ ጎደላችሁ ማመን ካልቻላችሁ ከእናንተ የሚሻል ሰው እንዲመጣ በር አትከፍቱ። አሁን የተቸገርነው ይሄ ጉድለት እንዳለ የሚያምን ካህን የለንም። ቅዳሴ ማርያም ብቻውን መሸምደድ የእምነቱን ጽንሰ ሐሳብ አያሳውቅም። ያውም ቅኔም ሳንቀኝ እኮ ነው። እንደው በግዕዝ ቋንቋ ቅዳሴ ማርያም ሸምድድ ማለት ይሄ እኮ መጀመሪያ በቅጡ ክርስቲያን ሳይኮን ቅዳሴ ማርያም እንዴት ማወቅ ይቻላል? የያሬድን ድጓ እንዴት ነው መረዳት የምንችለው? ቅዱስ ያሬድ እኮ መጀመሪያ እናቱን ነው ያወቀው። ብሉይን ሐዲሱን አውቆ ከዛ እኮ ነው እያወጣ የዘመረልን። የመጨረሻውን ዕውቀት የመጀመሪያ እናደርገዋለን እኛ። አሁን ድጓ ማለት ሰዓታት ማለት ቅዳሴ ማለት ሀልወተ እግዚአብሔርን በትክክል የተረዱ ሰዎች የሚዘምሩት ዝማሬ ነው። ሌላ እንዳይመስላችሁ። በቅጡ ክርስቲያን ሳንሆን ዘማሪዎች ነን እኛ፣ አመልጣኞች ነን። ስለዚህ አሁን የኛ ተማሪዎች የእናንተ ተማሪዎች እኔና እናንተ በመጣንበት በዚሁ መንገድ መሄድ አለባቸው ወይ? ዜማውን ይማሩ እሰየ፣ አቋቋሙን ይማሩ እሰየ፣ ቅዳሴውን ያዚሙ እሰየ። ግን መሰረተ እምነቱን ክርስቲያን ማለት እንዲህ ነው፣ ኦርቶዶክስ ማለት እንዲህ ነው፣ ተዋህዶ ማለት እንዲህ ነው፣ ምስጢረ ስላሴ ስላሴ ስንል እንዲህ ማለታችን ነው፣ ስጋዌ ስንል እንደዚህ ማለታችን ነው ብለን ካላስረዳናቸው ክርስቲያን አይሆኑም። እውነት ነው አባታችን የተናገሩት ነገር። ሌላ ምንም የጨምረው ነገር የለኝም። ቀጥታ ወደ ሌላኛው ቪዲዮ ነው ወስዳችሁ እና ቃለ ሕይወትን ያሰማልን አባታችን። እናንተ ክርስቲያኖች አምላክ እንዴት ሰው ሆነ ትላላችሁ? አምላክ እንዴት ሰው ይሆናል? ምን ችግር አለው? አምላክ ሁሉን ቻይ አይደል? ለአምላክ የሚሳነው ነገር አለ? ኦይ ችሎታ የለውም አይችልም ሳይሆን ያልኩ ይሄ ለአምላክ አይገባውም። አምላክ እጅግ የከበረ ነው። ሰው መሆን ለእሱ በፍጹም አይመጥነውም። ጭራሽ ደግሞ መስቀል ላይ ሞተ ተገረፈ ምናምን ትላላችሁ። ወንድሜ እኛ እኮ አምላክ ሰው መሆን ይመጥነዋል እያልን አይደለም። እና እያልን ያለ ነው ትንሽ እንዲገባ አንድ ቀላል ምሳሌ ልስጥ። አንድ እጅግ የተከበረ ንጉስ የክብር ልብሱን ለብሶ በወንዝ ዳር እየሄደ እያለ በጣም የሚወዳት ልጁ በአንድ እጅግ በቆሻሻ የተሞላ ወንዝ ውስጥ ሰምጣ ስትወራጭ ቢያያት ምን የሚያደርግ ይመስላል? ለዚህ ንጉስ እዚህ እጅግ በጣም የቆሸሸ ውሃ ውስጥ መግባት አይመጥንም። የውሃው ቆሻሻ እሱ ለለበሰው የክብር ልብስ የተገባ አይደለም። ግን ልጁን ለማዳን እዚህ የቦካ ውሃ ውስጥ ዘሎ አይገባ። ልጁን ከማዳን የሱ ክብር ያስቆመዋል። የአምላክ ክብር ከአንድ ንጉስ ክብር እጅግ የበለጠ ነው። የኛ ማወዳደቅ ከቆሻሻ ውሃ በጣም ይከፋል። ግን ደግሞ ለአምላክ ፍቅር አንድ አባት ለልጁ ካለው ፍቅርም እጅግ የበለጠ ነው። ፍቅር ብዙ ጊዜ ምክንያታዊ ብቻ አይደለም። ፍቅር የራሱን ጥቅምና ክብር የሚያሳድድም አይደለም። አንድ ሰው ሌላውን የእውነት ሲወድ ከራሱ ጥቅም ይልቅ የሚወደውን አካል ለመጥቀም የሚፈልግ ይሆናል። አንዳንድ ጊዜ ፍቅርን የምትረዳው ውስጡ ስትሆን ብቻ ነው። ከውጭ ለሚያየው መጃጃል ሊመስል ይችላል። ፍቅሩ ውስጥ ላሉት ሰዎች ግን ከዚህ በላይ ትርጉም ያለው ነገር የለም። ክርስትናም እንዲሁ ነው። ለዛም ነው ሐዋርያው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ያለው። ባጭሩ የሆነው እንዲህ ነው። አምላክ እጅግ ስለወደደን ለእሱ የማይመጥነውን የእኛን ባህሪ ተዋህዶ እኛኑ ሆኖ አዳነን። በዚህም ምን ያህል እንደሚወደን አሳየን። ይሄ ለእርሱ የሚገባው ነበር ወይ ካልከኝ መልሱ ኧረ በፍጹም አይገባውም። እኛስ የምንወደድ ጥሩ ሰዎች ስለሆንን ነው ይህንን ያደረገው ካልን አሁንም መልሱ በጭራሽ። እኛማ አምላክ ላይ ያመፅን ሞት የሚገባን ኃጢአተኞች ነን። ታዲያ አምላክ ይህንን ለምን አደረገ ብለን ስንጠይቅ መልሱ ስለወደደን ነው። ፍቅሩንም ወዳችኋለሁ የሚሉ ቃላትን በመናገር ብቻ ሳይሆን እሱ
ሊፈጽሙ የማይገባውን የእኛን ቦታ በመውሰድ መስቀል ላይ በተግባር አሳየን። በጥፊ ተመታ፣ ተተፋበት፣ መስቀል ላይ እርቃኑን ዋለ። ከክብር ሁሉ የበለጠ ክብር የተገባው ጌታ በፈቃዱ ራሱን ዝቅ አደረገ። አምላካችን ፍቅር ነው። ፍቅሩንም በቃላት ሳይሆን በተግባር ገለጸልን። ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ላይ ኢየሱስ በባህሪው አምላክ መሆኑን ከነገረን በኋላ እንደዚህ ይለናል፣ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በሌላም ቦታ ላይ እንደዚህ ይለናል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ቅድምም እንዳልኩ ግን ፍቅር ከውጭ ሆነ ስታየው ብዙም ላይገባህ ይችላል። ውስጡ ስትሆን ግን ከዚህ የበለጠ ለሕይወትህ ትርጉም የሚሰጥ ከዚህ የበለጠ ባዶነትን የሚሞላ ነገር የለም። ይህንን ፍቅር ስላዩ ነው እንግዲህ ሐዋርያቱና አባቶቻችን ኢየሱስን እንዲክዱ በአንበሳ ሲያስበሏቸው፣ በእሳት ሲያቃጥሏቸው፣ በመጋዝ ሲሰነጥቋቸው፣ በዘይት ሲቀጥሏቸው እዚህ ፍቅር ማን ይለየናል ብለው እስከ መጨረሻ ታምነው የጸኑት። በጣም የሚገርም አገላለጽ ነውና ያው በአኒሜሽን ቢሆንም ትልቅ ትምህርት ነው የሚያስጨብጠንና ትክክል ነው። ጌታችን ኢየሱስ ክርስቶስ ለኛ ለሰው ልጆች ኃጢአት በበደል ነው ባጠፋ ነው ብሎ ነውና ያው ብዙ ነገሮችን መከራዎችን፣ ግርፋቶችን፣ ስቅላትን ብዙ ነገሮችን የተቀበለልንና እውነት ነው። አገላለጻቸው በጣም የሚገርም አገላለጽ ነው። አስተማሪ ነው። በዚህ ቀጥሉበት ነው የምንለውና ለነሱም እውቀትን እና ጥበብን ይስጥልን ብለናል። ቀጥታ ወደ ሌላ ቪዲዮ ወስዳቸዋለሁ ማለት ነው። ተከታተሉት። በአሁኑ ደረጃ አውሮፓውያን የሰረቁን 30,000 ብራና መጽሐፍ ተሰርቀናል። እስካሁን በተጠናው ጥናት 30,000 ውጭ ላይ በየላይብረሪዎች ያለ የኢትዮጵያ የብራና መጽሐፍ 30,000 ለምን ሰረቁን? ለምን ሰረቁን? ማንጠቅም ከሆነ ኋላ ቀር ከሆነ አቅም ከሌለን ማይጠቅም ማያሳድግ ከሆነ ፍልስፍና እውቀት ከሌለው ለምን በብላክ ማርኬት ያጓጉዙታል? እውነት ትናንት በስነ ጽሁፍ በነገራችን ላይ በደንብ እንድታወሩ ፈልገው እንድታስቡ ፈልገው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እንደ አንድ ማሳያ ደቡብ አፍሪካ ነው ማሳያዋ። ደቡብ አፍሪካ ታሪካቸውን ፍለጋ ጀመሩ። ሲፈልጉ ታሪክ የላቸው እንዴ አፍሪካ ውስጥ ይገኙን ብለው ፍለጋ ጀመሩ። ሲፈልጉ ኢትዮጵያ አገኙ። የኛ የጥንቱ ሃይማኖት እንደ ኢትዮጵያ ነው አሉና 30,000 ያህል ምዕመናን መጥተው አጠምቁን አለ ኢትዮጵያ ክርስቲያን። ወደው ፈቅደው ተጠመቁ። እኒህ አፍሪካውያን ነገ ኢትዮጵያ ቤተክርስቲያን ከቀጠለች የጥንት ታሪካችን ይሄ ነው እያሉ ሊመለሱ አይደለም ወይ? እንዴት አድርገን ያንን የጥንቱን እናጥፋው የሚል ምክር ተመከረ። ታውቃላችሁ በአሁኑ ደረጃ 41 የውጭ ተቋማት የኢትዮጵያ ቤተክርስቲያን ላይ ጥናት ይሰራሉ። ግዕዝ ላይ ኬንያ ላይ አይሰሩም፣ ጅቡቲ ላይ አይሰሩም፣ ሶማሌ ላይ አይሰሩም፣ ምናምን ላይ አይሰሩም። የኢትዮጵያ ቤተክርስቲያን ግን ይሰራል። ለምን? እኛ እንዳንሰራው ኋላ ቀር ነው። እኛ ማዶ እንሄዳለን። በቃ ፓተንት ራይት ምናምን እያለ እዚያ ላይ እንጮሃለን፣ ውስጥ ያለውን እንጠላለን። ትናንት የነበረን ስለናቅ ነው። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ ሽመና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶ ሜካኒክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብዕር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጥበብን፣ ስነ ፈለክን፣ አየራት፣ ሙፃ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ? ማን ነው? ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚሽናውያን ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍነው አለ? እውነት ስንቱን ስለነበረ እናውራ፣ ስንቱን ስላጣ ነው እናውራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናውራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል እውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። እውነት ነው። አባታችን የገለጹት ነገር ትክክል ነው። በሀገራችን ላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንግዲህ ብዙ ነገሮችን፣ ብራናዎች፣ መጽሐፍቶችን ብዙ ሚስጥር የተጻፈባቸው ሚስጥር የተገለጸባቸው በግዕዝ የተጻፉ ብዙ መረጃዎችን የሚሰጡ በሕክምናው ዘርፍ በጤናው ማለት ነው፣ እንዲሁም ደግሞ በሌሎች ዘርፎች ላይ ማለት ነው፣
ምርምር ሊሆን ይችላል በተለያዩ ነገሮች የተጻፉ ብዙ ሚስጥር የተገለጸባቸው መጽሐፍቶች ነው የተዘረፍነውና ይሄ ይታወቃል። በተለያዩ አጉራቶች ነው ተበትነው ያሉትና እነሱም እንግዲህ በየቦታው ነው ያሉት። የተመለሰም በአብዛኛው የለምና እውነት ነው። ስለዚህ የሀገራችንን ቅርስ በየቦታው ተበትኗል። እኛን ኋላ ቀር ብዙ ነገር ይሉናል። ነገር ግን ድሮ ጥንት አባቶቻችን የሰሩትን ጥበብ ነው እነሱ ዛሬ ላይ ወደ ቴክኖሎጂ አምጥተው እየተጠቀሙበት ያሉትና ስለዚህ አባታችን ያሉት በጣም ትክክለኛ ነገር ነው። ስለዚህ እንግዲህ እምነታችን ሀገራችን ኦርቶዶክስ ሃይማኖታችን ቤተክርስቲያናችን መጠበቅ ይኖርብናል ማለት ነው። ቅርስንም ደግሞ በአግባቡ መያዝ እንዳለብን ነው የተገነዘብኩትና ቃልዎትን ያሰማልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። ማርያም እየተባለን የመጣ ነው። እውነት ውሸት? እውነት አይመስለኝም። ኢየሱስ እየተባለ የመጣ ሰው ያለ አይመስለኝም። እውነት ነው። በጣም ብዙ ሰው እንደሱ ነው የመጣው። ቂቤ ያሹት እንትና እየተባለ አይዞሽ እናቴ አይዞሽ እየተባለ ስንመጣ እናቶች ደስ ነው ያላቸው ያመጡ ሰዎች በመላ እንግዲህ ያው ፓስተር ነው እንደምታውቁት። ግን ለኦርቶዶክስ ቤተክርስቲያን ያለው እንትን ጥሩ ነገር ነው አመለካከት ማለት ነውና አንዳንድ ለምሳሌ በእነሱ ዘርፍ ያሉ የተለያዩ ነገር ሲሉ ሲሳደቡም ሲሉም ይደመጣል። ነገር ግን እሳቸው ግን እንደው መልስ እየሰጡ ረፉታው እንደዚህ ያታርጉ እንደዚህ ያትበሉ እያሉ ነው መልስ የሚሰጡትና እንደው የሚገርም ነው። ብዙ ነገር አመለካከታቸው በጣም ደስ ይላል። ኦርቶዶክስ ያላቸው አመለካከትና እንግዲህ ወደ ቤቱ ያምጣልን ነው የምንለው። ሌላ ምንለው ነገር የለም። እግዚአብሔር ደግሞ ይጠብቀው ብለናል። ቀጥታ ወደ ቪዲዮ ወስዳችኋለሁ። አንድ ጥያቄ ልጠይቃችሁ። 24 በሰውነታችሁ ምን ላይ አለ? 24 ቁጥር ሲነገረኝ ጎበዝ ሰው በሰውነታችሁ ክፍል 24 ቁጥር ያለበት ምን ላይ? እግዚኦ ማርነ ክርስቶስና በእንተክስትና ማርያም ቁጥር 12 ምናችሁ ላይ? ጣታችሁ ላይ። እሺ ጥሩ። ካህኑ ለምሳሌ እግዚኦ መሐረነ ክርስቶስ ስንት ጊዜ? በእንተ ማርያም። ግን እግዚአብሔር ሰውን ሲፈጥረው መቅደስ አድርጎ ፈጠረው። ልብ ማለት የልዑል ቤት ማለት ነው። የልዑል ዙፋኑ ማለት ነው። በዚህ የልዑል ዙፋን በሆነው ልባችን ላይ እጅግ የሚገርም ቁጥር ታያላችሁ። ሪብስ ይሄ የጎድን አጥንት ስንት ነው ቁጥሩ ይመስላችሁ? እዚህ ንገሩኝ። ሐኪሞች የላችሁም? እዚህ ውስጥ ሐኪም ዶክተርስ ሜዲካል ዶክተሮች የላችሁ? የሰው ልጅ የጎድን አጥንቱ ልብን የከበበው ስንት ነው? 24 ነው። ደስ ይበላችሁ። ዝም ብሎ እግዚአብሔር አያኖርም። ንግበር ሸባብ አርያን ወበአምሳሊነ። ሰው ማለት የእግዚአብሔር ምኑ ነው? መቅደስ ነው። እውነት ነው። አባታችን ቃልዎትን ያሰማልን። ሰው ማለት የእግዚአብሔር መቅደስ ነው። እንግዲህ በአካላችን እኔ እግዚኦ መሐረነ ክርስቶስና በእንተ እግዝእትነ ማርያም ቁጥሬ 24 ብዬ ነበር። ግን ከዚህ ጎናችን ላይ ያሉት አጥንቶች እና ከልባችን ያሉት እንግዲህ ብለዋል 24 ነው። እንግዲህ በሰውነታችን በአካላችን 24 ቁጥር እንደያዝን አላውቅም ነበር እውነት ለመናገር። እንግዲህ ለወንድማችን ለአባታችን ቃልዎትን ያሰማል፣ በዕድሜ ጸጋ ይጠብቅልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ምእመን መሆን ነው። ውሃው ተለውጦ ማየገቦ እንደሚሆን ሳናስተምር ምስጢር እንዲሆን እናደርገዋለን። ህብስቱ ተለውጦ ስጋ ክርስቶስ፣ ወይኑ ተለውጦ ደመ ክርስቶስ እንዲሆን መንገር ምስጢር እንደማውጣት አድርገን ወስደዋለን አይደል? ምእመናን ይሄንን ከተረዱ ምስጢር ወጣ ብለን እናምናለን። እንዴት ይሆናል? ይሄ የእምነት ጉዳይ ነው። አውቀውት ተረድተውት አምነውት የሚድኑበት እኮ ነው። የሚድኑበት እኮ ነው። አስተምህሯችን ገደል የገባው ከዚህ ጀምሮ ነው። እንግዲህ ልብ በሉ። አሁን እኛ ወደ ክህነቱ ስንመጣ ይህን በቅጡ ተረድተን አይደለም። ምስጢር አየ ሲባል ታውቁታላችሁ። ምስጢር አየ የምንለው ድቁና ተቀብሎ ቤተልሔም ሲገባ ነው ምስጢር አየ የምንለው አይደል? አይደለም። ያን ጊዜ አይደለም ምስጢር አየ የሚባለው። ተምሮ ነው ምስጢራተ ቤተክርስቲያን አወቀ ማለት ያለብን። ይህን ለማወቅ ደግሞ ግድ ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ምእመን መሆን ነው። ይህንን አስተምሮ ከጧት ጀምሮ እንዴት አድርገን ነው የምንለውጠው? አሁን የአብነት ትምህርት ቤቶቻችን እንዴት አድርገን ነው የምንቀይራቸው? የሰንበት ትምህርት ቤቶቻችን እንዴት አድርገን ነው በዚህ ረገድ የምናመጣቸው? እውነት ነው። አባታችን የተናገሩት ትክክል ነው። ማመን ነው መጀመሪያ የሚቀድመውና ዛሬ በተለያዩ ነገሮች እውቀቱንም እንትኑንም ሳንይዝ ዝም ብለን ወደ ቤቱ ዲያቆን ነን ወይ ቄስ ነው ወይ ሌላ ነገር ነን ብለን
ቤተ እምነቱን ወይም ቤተክርስቲያኒቱን ከመበጥበጥ ይልቅ መጀመሪያ ማመን፣ ማወቅ፣ መማር፣ መመራመር ያስፈልጋል ማለት ነው። በተለይ የቤተክርስቲያን ሚስጥር ትልቅ ነውና ስለዚህ በስነ ስርዓት ተምረን በአግባቡ ተምረን የቤተክርስቲያን ስርዓት ሁሉን ነገር ጠብቀን ዕውቀታችንን ይዘን ዕውቀታችን ለሌሎች ስናካፍል ሼር ስናደርግ ስንገልጥ እግዚአብሔርን ስናገለግል ነው። እንዲሁም ደግሞ ስናምን ነው ትልቁ ነገር እና ስለዚህ አባታችን ያሉት እውነት ነው። መጀመሪያ እንግዲህ ሰንበት ትምህርት ቤቶች እንዴት መሆን አለባቸው፣ መማሪያ እንትኖችን እንዴት መሆን አለባቸው። በቃ አባ እንዳሉታይ ሰውን ትውልድን እንገንባ እንዳሉታይ ስለዚህ ትውልዱን በተለያዩ ነገሮች መገንባት አስፈላጊ ነው መጀመሪያ ማለት ነው። ነገር ግን ይህ ሁሉ ከመሆኑ በፊት ደግሞ ሁላችንም ለቤተክርስቲያናችን የግዴታ ቄስ፣ ዲያቆን፣ ጳጳስ ሌላ ነገር መሆን አይጠበቅብንም ብዬ አስባለሁ። ለምን ዕውቀቱን ትምህርቱን ሁሉን ነገር መማር እንችላለን፣ ማወቅ እንችላለን። ስርዓቶችን ማድረግ ባንችል እንኳን መማር ስለምንችል ማለት ነው። ስለዚህ ማወቁ በጣም አግባብ ነው የማስበው። ስለዚህ ሃይማኖቶችን ማወቅ፣ መመራመር፣ መፈለግ ያስፈልጋል። ሁላችንም ሃይማኖታችን ጸንተን ጠንክረን የምንቆም ያድርገን። አምላክ እግዚአብሔር ይጠብቀን። የእስራኤል አምላክ የዳዊት አምላክ እሱ ይጠብቀን፣ ዕውቀትን ይስጠን፣ ለአባታችን ቃለ ሕይወትን ያሰማልን። እንግዲህ ውድ ቤተሰቦቼ የዛሬው ፕሮግራም ይህን ይመስል ነበር። ቀጣይ እንግዲህ በአዳዲስ ቪዲዮዎች እናንተን ያስተምራሉ እኔንም ያስተምራሉ ብዬ ማስባቸውን ቪዲዮዎች እየቆራረጥኩ አቀርብላችኋለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንዲሁም ለብዙሃን እንዲደርስ ሸር በማድረግ የጽዮት ሚዲያ እንደምታዩት አዲስ ቻናል ነው፣ ሰብስክራይበር የለውም። ስለዚህ ሁላችሁም ይሄን ሸር እያደረጋችሁ ሰብስክራይብ እያደረጋችሁ እንታልፉ በእግዚአብሔር ስም እያሳሰብኩኝ ስለተከታተላችሁ ስላዳመጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን። ሰላም ሁኑልኝ። መድኃኒት ሕይወት ዝንቱ